እኔ ብቻ ነኝ እስቲ እናንተ ሞት አድርጋችሁታል? በጣም የብሊቺንግ ክሬሞች ማስታወቂያ ሰሞኑን በጣም እየበዛ ነው። ብሊቺንግ ማለት ለማንጣት የምንጠቀማቸው መድኃኒቶች በጣም ቲክቶክ ላይም ብዙ ሚዲያ አውትሌቶችም ላይ እያየኋቸው ነው። ብዙዎቹ ደግሞ ይሄ ትክክለኛውን አይ ዶንት ቲንክ ስታንዳርዱን ጠብቆ የገቡ መድኃኒቶች አይደሉም። አንዳንዴ ራሱ ኢንግሪዲየንታቸው ራሱ ለይተን የማናውቅበት ደረጃ ነገር ነው ያለው። ይሄ ብሊቺንግ ኦር የማንጣት እነዚህ ክሬሞች አንዳንዴ ፈላጊ ስላለ ይሆናል እነዚህ ነገሮች ሚዲያው ላይ የበዙት ኦር ሚዲያው ላይ ስላለ ሞሮ ፈላጊ ሊመጣ ችሏል ማለት ነው። ይህ የሚያስታውሰን ብዙ ጊዜ ናይጄሪያ ውስጥ የዛሬ 2 ዓመት እንደዚህ ይሄ ብሊቺንግ ክሬም መጠቀም እንደ ናሽናል ክራይሲስ ተደርጎ ነበር። ኦልሞስት ወደ 78% የሚሆኑ ናይጄሪያ ሴቶች ዩዥዋሊ ብሊቺንግ ክሬም ይጠቀሙ ነበረ እና ይሄ ኤኒ ሜዲኬሽን ኤኒ ብሊቺንግም ሆነ ለማንኛውም የሚሰጥ ሜዲኬሽን 100% ሳይድ ኢፌክት ፍሪ ነው ማለት አይደለም። ለዚያውም ደግሞ ማናቃቸው ላይክ ብራንዶች ኦር ኢንግሪዲየንታቸው የማይታወቁ ብራንዶች ሲሆኑ ውስጣቸው ሜርኩሪ ሊኖር ይችላል፣ ውስጣቸው ስቴሮይድ ሊኖር ይችላል፣ ውስጣቸው ጠንከር ያሉ እንደዚህ ሃይድሮኪኖን የምንላቸው እና ለማንጣት ተብሎ ይባስ ያልሆነ ደረጃ ልንገባ እንችላለን። ሌላው ደግሞ ለታዳጊ ልጆች ስፔሻሊ ለአዲስ ጀኔሬሽኖች እነዚህን ነገር አጉልተው ሲያዩ ሞሮፍ ራስ ማንነታቸውን፣ ቆዳቸውን፣ ቀለማቸውን እየጠሉት እንዲመጡ ስፔሻሊ የእንትን ክፍሌም ባይሆን ይሄ ቦዲ ዲስሞርፊያ ቦዲ ዲስሞርፊክ ዲስኦርደር ማለትም የራሳችንን አካል አጉልተን መጥላት ስፔሲፊክ አካል ክፍል ቀለማችን ሊሆን ይችላል የኒ ቦዲ ፓርት እና ወደፊት ይሄ ነገር ልክ እንደኛ ጋም ናይጄሪያዎቹ ጋር እንዳለው እንደዚህ ናሽናል ኤፒዴሚክ እንዳያመጣ ፈራለሁ። እስቲ እናንተን አስተያየት ኮመንት ላይ ጻፉልኝ። አመሰግናለሁ።